ሰላም እንዴት አመሻችሁ ውድ ስለ አርሰናል ዩቲዩብ ገጽ ተከታታዮቻችን፣ ዛሬ ሐሙስ ግንቦት 27 ቀን ላይ እንገኛለን። ዛሬ ብዙ የወጡ ስለ ክለባችን ማስፈረም ስለሚፈልጋቸው ተጫዋቾች ወይም ስለሚወጡ ተጫዋቾች የወጡ አዳዲስ መረጃዎች አሉ። እነሱን በጭሩ የምንቃኝ ይሆናል። ክለባችን አርሰናል በተለይም በዚህ የዝውውር መስኮት ወደ አንድ ደረጃ ከፍ የሚያደርጉትን ወደ መጨረሻውና ዋንጫዎችን አመት ከአመት እንዲያሸንፍ የሚያደርጉትን በተለይም በዘንድሮ የውድድር አመት እስከ መጨረሻው ሄደን ነገር ግን በመጨረሻ ሰዓት ላይ የተነጠቅነውን የአውሮፓ ሻምፒዮንስ ሊግ ዋንጫ ለመመለስ እና በእንግሊዝ ፕሪሚየር ሊግ ድጋሚ ሻምፒዮን ለመሆን የሚያስችለውን ስኳድ ለመስራት ተጫዋቾችን እየፈለገ ይገኛል። በተለይም በጣም ኳሊቲ ያላቸው እና ቡድኑ ላይ ኢምፓክት መፍጠር የሚችሉ ተጫዋቾችን እንደነ ሞርጋን ሮጀርስ እንደነ ጁሊያን አልቫሬዝ አይነት ተጫዋቾችን እየፈለገ ይገኛል። ነገር ግን አሁን ላይ የክረምቱ የዝውውር መስኮት የመጀመሪያው ፈራሚ ሊሆን የተቃረበው የሌስተር ሲቲው ጀርሚ ሞንጋ የግራ ክንፍ አጥቂ ነው። የ16 ዓመቱ ተስፈኛ ታዳጊ በክለባችን ታምኖበት ለወደፊት ይሆናል የሚል እምነት ተይዞ ወደ ክለባችን ሊመጣ ትንሽ ቀርቶታል። ምናልባትም በሚቀጥሉት ቀናት ወደ ክለባችን የሚመጣ ይሆናል። ጀርሚ ሞንጋ በአውሮፓ በታላላቅ ክለቦች እንደ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ቸልሲ እንዲሁም ባየር ሊቨርኩሰን እና ሌሎችም ክለቦችን ጨምሮ በጣም በትልቅ ደረጃ የተገመተና ክለቦችም ሊያስፈርሙት የሚፈልጉት ተጫዋች ነበር። ነገር ግን አርሰናልን መርጦ ወደ ሻምፒዮኑ የእንግሊዙ የለንደን ከተማው አርሰናል ክለብ መምጣት እንደሚፈልግ አረጋግጧል። ከተጫዋቹ ጋር የግል ስምምነት አድርጓል። አርሰናል የሚቀረው ከሌስተር ሲቲ ጋር ያለውን የዝውውር ሁኔታዎችን በተለይም እንግሊዝ ውስጥ መጥቶ የሚያከናውናቸውን ነገሮች እና አንዳንድ ነገሮች ለዝውውሩ መጨረስ ብቻ ነው የሚጠበቅበት። ከ10 እስከ 15 ሚሊዮን ፓውንድ በሚያወጣ ዋጋ ወደ አርሰናል ይመጣል ተብሎ ይጠበቃል። በተለይ ጀርሚ ሞንጋ እንደነ ማክስ ዶማን አይነት ተጫዋቾችን ወደ ከአካዳሚው ወደ ዋናው ቡድን የማደግ እድል ያገኙ ተጫዋቾችን አርአያ በማድረግ ነው አርሰናል ጀርሚ ሞንጋን ለማስፈረም የተስማማው። እድል እንደሚሰጡትና በተለይ አርሰናል ከመጣ በኋላ በውሰት ሊወጣበት የሚችል አማራጭ ሊኖር እንደሚችል እየተነገረ ነው የሚገኘው። ባየር ሊቨርኩሰን የሚፈልገው ክለብ ነው። በተለይ ማስፈረም የሚፈልገው ነበር፣ ነገር ግን እዛ መሄድ አልቻለም። ምናልባት በውሰት ሰጠው እዛ ዲቨሎፕ እንዲያደርግና ራሱን አቅሙን በአውሮፓ ላይ እንዲያሻሽል አድርጎ ወደ ክለቡ ተመልሶ የሚመጣበትን እድል ሊፈጥሩለት ሀሳብ አቅርበውለታል። በዛም ስለተስማማ ወደ ክለባችን የሚመጣ ይሆናል። በቀጣዮቹ ቀናት የምናየው ይሆናል። በተለይ ደግሞ ወደ ሌላ ዝውውር ስናመራ ከክለባችን ተጫዋች ለማስፈረም ሪያል ማድሪድ ታርጌት አድርጓል። እሱም የክለባችን ጣሊያናዊ ግራ መስመር ተከላካይ ሪካርዶ ካላፊዮሪ ነው። ሪያል ማድሪድ በግራ መስመር ተከላካይና ወይም በግራ ሴንተር ባክ ቦታ ላይ እና በግራ መስመር ተመላላሽ ቦታ ላይ ተጫዋች ማስፈረም፣ ሁለቱንም ቦታ መጫወት የሚችል ተጫዋች ማስፈረም የሚፈልግ ሲሆን በዛ ቦታ ላይ ክፍተቴን ይሞላልኛል ብሎ ካሰባቸው ተጫዋቾች መካከል የማንቸስተር ሲቲው ተከላካይ ጀስኮ ግቫርዲዮል እና የክለባችን ተጫዋች ሪካርዶ ካላፊዮሪ ውስጥ ከተጫዋቾች ውስጥ ሁለቱን በዋናነት ይዟል ማለት ነው። በተለይ ክሮኤሽያዊውን የማንቸስተር የኋላ መስመር ደጀን ጀስኮ ቫርዲዮል ለማስፈረም የመጀመሪያ ተመራጫቸው አድርገው ይዘውታል። ነገር ግን የእሱ ዝውውር የማይሳካ ከሆነ በእርግጥም ማንቸስተር ሲቲ ተጫዋቹን መልቀቅ አይፈልግም። አዲስ ኮንትራት ለመስጠት እና ደሞዙንም አሳድጎ በክለባቸው የወደፊት እቅድ ላይ ለማካተት ይፈልጋል ማንቸስተር ሲቲ። በዚህም ሁኔታ ሪያል ማድሪድ እሱን ለማስፈረም ከባድ ይሆንበታል ተብሎ ይገመታል። እሱ የማይሳካ ከሆነ ወደ ክለባችን ተከላካይ ሪካርዶ ካላፊዮሪ በመመለስ ሪካርዶ ካላፊዮሪን ለማስፈረም የሚሞክር ይሆናል። ምናልባት አርሰናል ሪካርዶ ካላፊዮሪን በቀላሉ ይለቃል ተብሎ አይታሰብም። በተለይ ሚኬል አርቴታ ለሲስተሙ ምናልባት ዲፌንዲንግ ላይ እና በተለይ በሚያሳያቸው ጥቃቅን ስህተቶች እና
በጉዳት ብዙ ጨዋታዎች ከማምለጡ ውጪ ሌሎችን ሌላ ሚካኤል አርቴታ የሚፈልግበትን የታክቲካል አጨዋወት በደንብ የሚተገብር አይነት ተጫዋች ነው እና ከዚህ አንፃር ምናልባት ከጉዳት አንፃር አርሰናል ሊለቀው የሚችልበት ሁኔታ ሊኖር ይችላል። ነገር ግን እንደዛም ቢሆን ቀላል ሊሆን አይችልም። ሚካኤል አርቴታ የሚፈልገው አይነት ተጫዋች ስለሆነ ሪካርዶ ካላፊዮሪን ለመልቀቅ ትልቅ ገንዘብ ሊጠይቅ ይችላል። ምናልባት ላይለቀውም ይችላል ከነ ጭራሹም። እስኪ በሚቀጥሉት ቀናት የምናየው ይሆናል። ነገር ግን ሪካርዶ ካላፊዮሪ የሚወጣ ከሆነ ለአርቢ ሌipዚጉን ተከላካይ ማስፈረም የሚፈልግ ይሆናል። ሪካርዶ ካላፊዮሪ የሚወጣ ከሆነ አርቢ ሌipዚግ ጋር የኋላ ደጀን አላቸው፣ እሱም ማስፈረም የሚፈልግ ይሆናል። እስኪ በቀጣዩ ቀናት ምን ሊሆን እንደሚችል የመረጃውን የምናደርሳችሁ ይሆናል። በሌላ በኩል ደግሞ ዛሬ ፋብሪዚዮ ሮማኖ እንደዘገበው ከሆነ አርሰናል የኒውካስትል ዩናይትዱን የኋላ የዲፌንሲቭ ሚድፊልደር ተጫዋች ሳንድሮ ቶናሊ ማስፈረም ይፈልጋል የሚሉ መረጃዎች እየወጡ ነው። ማንቸስተር ሲቲም ኤሌት አንደርሰንን ከኖቲንጋም ፎረስት ማስፈረም የማይችል ከሆነ በተለይ ኖቲንጋም ፎረስት ለኤሌት አንደርሰን ከ100 ሚሊዮን ፓውንድ በላይ እየጠየቁ ይገኛሉ። ማንቸስተር ሲቲ በዚህ የዝውውር ጉዳይ ላይ የማይስማማ ከሆነ ምናልባት ወደ አርሰናል ታርጌቱ ሳንድሮ ቶናሊ ተመልሶ ከአርሰናል ጋር ሊፎካከር የሚችልበት እድል እንዳለ እየተጠበቀ ነው የሚገኘው። ምናልባት አርሰናል በማንቸስተር ሲቲ እንዳይቀደም ተጫዋቹን የሚፈልገው ከሆነ ወደኋላ ተመልሶ ማጤንና ተጫዋቹን ቶሎ ለማስፈረም እንቅስቃሴዎች ማድረግ እንዳለበት የሚያሳይ ፍንጮች ናቸው። ምክንያቱም ሳንድሮ ቶናሊ በአርቴታ በጣም የሚደነቅና ባለፉት አመታት እሱን ለማስፈረም ሲከታተለው የነበረው ተጫዋች ስለሆነ ምናልባት አይናችንን ገልጠን ልናየው የሚገባ ተጫዋች ነው ሳንድሮ ቶናሊ። በሌላ በኩል ደግሞ ሞርጋን ሮጀርስ አለ። ሞርጋን ሮጀርስ በአርሰናል በጣም በዚህ የዝውውር መስኮት በጣም የሚፈለግና በሚካኤል አርቴታ በትልቅ ደረጃ የሚታይ ተጫዋች ነው። ሞርጋን ሮጀርስም ወደ አርሰናል መምጣት እንደሚፈልግ የመጀመሪያ ምርጫው እንደሆነ እንዳሳወቀ ቀድመን ገልጸናላችሁ ነበር። በትላንትና መረጃችን ላይም በተለይ ይህንን ግልጽ አድርገን ነግረናችኋል። አርሰናል ይህንን ተጫዋች ለማስፈረም የተቻለውን እያደረገ ነው የሚገኝ። ባለፉት ቀናት ውስጥ ስለ ሞርጋን ሮጀርስ ያለውን ጉዳይ ክለቡን አስቶን ቪላ ጠይቋል የሚሉ መረጃዎች ወጥተዋል። ስለ መረጃው ጠይቋል እና ይሄ ስምምነት እውን ወደሚሆንበት ሁኔታዎች ለማምራት ያሉትን አማራጮች እያየ ይገኛል። ምናልባትም ስለ ዝውውር ሂሳቦች እና ስለ ሌሎች መረጃዎች ጠይቋል። ምናልባት በሚቀጥሉት ቀናት ውስጥ በዚህ ዝውውር ጉዳይ ላይ ከፍ ያሉና ወደ ቀጣዩ እርምጃ የሚያደርሱ ሂደቶችን ልናይ እንችላለን። ስለዚህ የክለባችንን የዝውውር ሂደት በአይነ ቁራኛ እየተከታተልን የምናደርሳችሁ ይሆናል። እናንተም በክለባችን ዙሪያ ያሉ መረጃዎችን እያንዳንዱን መረጃዎች መከታተል የምትፈልጉ ከሆነ እና ከታማኝ ምንጭ የምናመጣቸውን ታማኝ የሆኑ መረጃዎች ማግኘት የምትፈልጉ ከሆነ ስለ አርሰናል ዩቲዩብ ቻናልን መከታተል እና ሰብስክራይብ ማድረግ፣ ላይክ ማድረግ እንዲሁም የተሰማችሁን ስሜት ኮሜንት መጻፍ እንዳትረሱ። በተለይ በዚህ የዝውውር መስኮት አርሰናል ክለቡን በጣም በደንብ በትልቅ ደረጃ ማሳደግ እና ለቀጣይ የውድድር አመት በደንብ ጠንክሮ መምጣት ስለሚፈልግ በዚህ የዝውውር መስኮት በጣም ኢንተረስቲንግ የሆኑና ደስ ለአርሰናል ደጋፊ ደስ ሊሉ የሚችሉ መረጃዎች የምናደርስበት ይሆናል። ስለዚህ ሰብስክራይብ ቻናላችንን በማድረግ እና ኮሜንት በማድረግ ሀሳባችሁን በመስጠት አግዙን። በመጨረሻም እስኪ የኮሚኒቲ ሺልድ ወይም የአሸናፊዎች አሸናፊ በእንግሊዝ ፕሪሚየር ሊግ እና በኤፍኤ ካፕ አንዳንዴም ሁለቱ ክለቦች በእንግሊዝ ፕሪሚየር ሊግ በይቅርታ በኤፍኤ ካፕ አንድ ቡድን ሲበላ ሁለተኛ ያለው ቡድን ለዋንጫው ለኤፍኤ ኮሚኒቲ ሺልድ ዋንጫ ወይም ቻሪቲ ሺልድ ዋንጫ ተመርጦ የሚጫወትበት ሁኔታዎች አሉ እና ይሄ በአርሰናል እና በማንቸስተር ሲቲ በዘንድሮ የእንግሊዝ ፕሪሚየር ሊግ እና በኤፍኤ ካፕ ጨዋታ ዋንጫ አሸናፊዎች መካከል የሚደረገው ጨዋታ
ግን ይቅርታ ነሐሴ 10 እሁድ ቀን ላይ እንደሚደረግ መረጃዎች ዛሬ ወጥተዋል። በሌላ መረጃ ደግሞ የክለባችን የኋላ ደጀን ዊሊያም ጋብሪኤል ሳሊባ ከቨርጂል ቫንዳይክ 2019 ላይም ከ100 ሚሊዮን በላይ ዩሮ በላይ ከዋጋ ከተተመነ በኋላ ሁለተኛው ተከላካይ አማካኝ ይቅርታ የመሃል ተከላካይ ከ100 ሚሊዮን ዩሮ በላይ የተተመነ ተከላካይ መሆን ችሏል። ለዛሬ የነበሩ መረጃዎች እነዚህን ይመስላሉ። ስለተከታተላችሁን በጣም እናመሰግናለን። ለቻናሉ አዲስ ከሆናችሁ ላይክ፣ ኮሜንት እና ሼር እንዳትረሱ። ይመቻችሁ። ካሞን ዩ ጋነርስ። መልካም ምሽት።